ሰበር ዜና ህወሓት አዲስ ተኩስ በመክፈት ውጊያ ጀመረ። ሉዓላዊ መሬትና ምምላስያ استعود تقدراي تراي ارقيقوا نتعشم حراي نتعشم حراي تقدراي تراي ارقيقوا نتعشم حراي በእነ ደብረጽዮንና ሞንጆሪኖ የሚመራው ህወሓት ምዕራብ ትግራይ እያሉ በሚጠሯቸው የተለያዩ የወልቃይት አካባቢዎች ተኩስ ከፍተዋል። አሁናዊ የህወሓትን የውጊያ እንቅስቃሴ እንዲሁም የኢትዮጵያ መከላከያ ሰራዊትን ምላሽ በተመለከተም ያለውን መረጃም በዝርዝር እናቀርብላችኋለን። ቻናላችንን ላይክ ሼር እና ሰብስክራይብ በማድረግ እንድትከታተሉም በአክብሮት እንጋብዛለን። በኢሳያስ አፈወርቂ ከምትመራው ኤርትራ ጋር ጽምዶ የፈጠረው ህወሓት ባለፈው ጥቅምት 2018 በአፋር ክልል ዘልቆ በመግባት ተኩስና ውጊያ ከፍቶ በኢትዮጵያ መከላከያ ሰራዊት የድሮን ጥቃት እናም ድብደባ ተደርጎበት የጀመረውን ተኩስና ውጊያ እንዲያቆም መደረጉም ይታወቃል። አሁን ደግሞ ከሰሞኑም በእነ ደብረጽዮንና ሞንጆሪኖ የሚመራው ህወሓት በቃል አቀባዩ በኩል የጦርነት ቅስቀሳም በይፋ አድርጓል። የህወሓት ቃል አቀባይም ኮሎኔል ገብረ ጻዲቅ በወይን ሚዲያ ቀርበው ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ የህዝቡ ማህበራዊ ስሪት ተበጥሷል፣ የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችንን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ለዚህም በኃይል ለማስመለስ ተዘጋጅተናል። ጦርነት እንዳይጀመር ከፈለጉ የትግራይ ሉዓላዊ ግዛት ወልቃይትን ይመልሱልን በማለት ተናግረው ነበርም። ግባርያ ሉዓላዊ መሬትና ምምላስያ ካብዚ ንላዕሊ ግን ህዝቢ ትግራይ ኮነት ሰራዊት ውድብ ግዝያዊ ምሕዳር ሶይልና ንዕሽወኩም ኢና ሕዝቡን ኣይንመልሰልኩም ኢሎም ጠላዕ ክፃወቱን ተፈቲኖም ከዚሁ ጋር በተያያዘም ህወሓት ከሰሞኑ ወልቃይትን ለማስመለስ ለሚከፍተው ጦርነት ትልልቅ እናቶችንና አዛውንቶችን ጭምር በመቀስቀስ ከፍተኛ የጦርነት እንቅስቃሴ እያደረገ መሆኑ ይታወቃል። ይህ የህወሓት የጦርነት እንቅስቃሴም ከመግለጫና ከቅስቀሳ እንዲሁም ከፉከራ አልፎም በዛሬው ዕለት ወልቃይትን በኃይል የማስመለስ ውጊያውን በይፋም የተከዜን ወንዝ ተሻግሮ ጀምሯል። استعود تقدراي تراي ارقيقوا نتعشم حراي نتعشم حراي ارقيقوا نتعشم حراي قولي من له درغت استعود تقدراي تراي ارقيقوا نتعشم حراي የህወሓቱ ቲዲኤፍ ጥቃቱን የከፈተው በጠለምት ማይተክሊት አዲ ማይዳጉሳ እናም በዋልዲባ አካባቢዎች በአራት ግንባርም ተኩስ ከፍቷል። ተኩሱን የከፈቱትም በምዕራብ ግንባር የሚገኘው የቲዲኤፍ የአርሚ 11 ኮር 113 አባላት መሆናቸውም ታውቋል። የህወሓቱ ቲዲኤፍ ከላይ ከተጠቀሱት አራት ግንባሮች በተጨማሪ በሌሎች ቦታዎችም ውጊያ ለመጀመር እየተዘጋጁ እንደሚገኙም ታውቋል። የህወሓት ኃይሎች በሐምሾ ምድር ተከዜናም ፍራፍራ መደማምር በዛና በኩል ፊት ምጫራ እናም በደርበ አባይ በኩል ማይተክሊት አፍንጫ ኤፍሬም በተባሉ አካባቢዎች በወረራ ለመያዝ ያለመ የጦር ዝግጅትና አሰላለፍም አድርገዋል። የኢትዮጵያ መከላከያ ምላሽና በተኩሱ የደረሰው ጉዳት
የህወሓቱ ቲዲኤፍ ተከዜን ተሻግሮም ተኩስ ሲከፍት በአካባቢው የሚገኘው የኢትዮጵያ መከላከያ ሰራዊት ለጥቃቱም ከፍተኛ የአጸፋ ምላሽ ሰጥቷል። የኢትዮጵያ መከላከያ ሰራዊት በወሰደው የአጸፋ እርምጃም በርካታ የቲዲኤፍ ሰራዊት የደደቢት ክፍለ ጦር ሎጂስቲክ አመራርና የሬጅመንት አንድ አዛዥን ጭምር መማረኩንም የአካባቢው ምንጮች አመልክተዋል። ከዚሁ ከህወሓት ተኩስና ውጊያ መክፈት ጋር በተያያዘም በራያ ባላ የነበሩት የህወሓት ታጣቂዎች ወደ አፋር ድንበር መጠጋታቸውም ተሰምቷል። ከዚህ በተጨማሪም የህወሓት አመራሮች ምሽቱን አስቸኳይ ስብሰባም በአላማጣ ከተማ መጥራታቸውም ታውቋል።